አይደለም ህዝብ መሃል ቤተክርስቲያን ውስጥ ምን ውስጥ እየወንክ አይደለም ጦርነት የምታካሂደው ገበያ እየገባህ አይደለም ጦርነት የምታካሂደው ጦርነት የራሱ ህግ አለው ዲሲፕሊን አለው ጦርነት ነው የግድ ማረርገው ምትል ከሆነ ህዝብ ውስጥ እየገባህ ሙከትና ግርግር እያስነሳ ንጹሃን እያስገደልክ እንዳይማሩ እያደረግ ሰላምና ጸጥታውን እያወቅ ሰው ልጅ በሰላም እንዳይተኛ በተለይ የአማራ ህዝብ ይሄ የሰለጠነ ሲቪላይዝ የሆነ ህዝብ ነው ክልሉን ከሌሎች ክልሎችን በተሻለ ሲቪላይዝ ሆኖ እያደገ ያለ ሰላማዊ ክልል ነው የነበረው አሁን ይሄን ክልል ሙሉ ለሙሉ ቀይረውት የጦር አውድማ አድርገውታል ሞቃዲሾ ሆኗል አማራ ክልል because of these people ማለት ስልጣን ይፈልጋሉ የፌደራል መንግስት መንገዱ ተቀምጧል ካልኩሌትድ ነው የፌደራሉ ስልጣን በክፍፍል ያንዳንዱ የየራሱን ድርሻ ይዟል እዛ ድርሻ ላይ የኔ ድርሻ የለኝም ምትል ከሆነ መነጋገር ነው ከዛ ውስጥ እኔ መምጣት ያለብኝ ካልክ እዛ ጋር ህዝቡ የሚመርጥ ከሆነ ማንም ሊከለክልህ አይችልም ስለዚህ ይሄንን ነገር ፖለቲካ ብንጫወት ጥሩ ነው እዚህ ጋር ጌም ለማስቆጠር ምናምን የምናደርገው ነገር is not fair እኔ ቲፎዞ ለማሰባሰብ ምናምን የምፈልግ ፖለቲከኛ አይደለም መመረጥም አንፈልግ ነገር ግን ብልጽግና ሀገር ለማቆም እየሰራን ያለው ጦርነቱ የግብጽ እንደሆነ እናውቃለን ጦርነቱ ኤርትራ እንደሆነ እናውቃለን ጦርነቱ ፕራክሲ እንደሆነ እናውቃለን ህዝባችን የአማራ ህዝብ ግን መጎዳት የለበትም ዋጋ መክፈል የለበትም በአማራ ልጅ ደም አይደለም ግብጽ ማርክ ምታስቆጥረውና ይሄ ነገር በደንብ ቢያዝ ጥሩ ነው አንድ ጊዜ የማስተካከያ ሐሳብ ላስቀምጥ እዚህ ጋር የአድማጭ ተመልካችንም ንቃተሊና ጥያቄ ምልክት ውስጥ የሚያስገቡ ነገሮችን መጠቀም የለብንም አድማጭ ይመለከታል ይፈርዳል ከኛ የተሻለ ዕውቀት ያላቸው አድማጮቻችን ናቸውና እሱ ለህዝቡ እንተው ነጥብ የማስቆጠር የመቆጠር ጉዳይ አለ እናንተ አለን የምትሉትን የታዘባችሁትን ብቻ ነው የምታቀርቡት የሚፈርደው የሚያደምጠው የሚያየው ተመልካች ነው መሆን ያለበት አንድ ጥያቄ ላንሳለ አንተነ በቅርቡ በዚህ ባልበያዝ ነው 2 ሳምንት ብቻ ኤግዛክትሊ አካባቢውን ቴሌግራም ላይ ጽፈናል ሰሜን ጎጃም ውስጥ እናርጅናው ጋር ህፃናትን ጨምሮ የመንግስት ኃይሎች በወሰዱት የድሮን ጥቃት ተገድለዋል ሰሜን ሸዋም እንደዚሁ ምስራቅ ጎጃም ነው እናርጅናው ጋር እነዚህ የድሮን ጥቃቶች አዛውንቶችን አይለዩም ህፃናቶችን አይለዩም ወጣቶችን አይለዩም ይሄ ኃላፊነት የጎደለው ተግባር ነው ብለው እንግዲህ የተለያዩ በሰብአዊ መብት ዙሪያ ላይ የሚሰሩ ተቋማቶችን መግለጫ ያወጣሉ ይጠቅሳሉና ይሄንን እንዴት ነው የምታየው ይሄስ ጭካኔ የተሞላበት እርምጃ አይደለም አንዳንዶቹ አጥር ሲያጥሩ ነው አንዳንዶቹ ቤተክርስቲያን ውስጥ ነው አንዳንዶቹ የመስቀል በዓልን ለማክበር በተሰበሰቡበት ነውና እንዲህ ያለ እርምጃ የሚወሰድባቸው ይሄን እንዴት ነው የምታየው እንግዲህ ዋናው የመንግስት ዋናው ትኩረቱና ዲሲፕሊኑ ንጹሃን እንዳይሞቱ ማድረግ ነው የመጀመሪያው ጣልቃ ገብነቱ ንጹሃንን ህይወት ለማዳን ነው ንጹሃን ጉዳት እንዳይደርስባቸው ማድረግ ነገር ግን ከግራም ከቀኝ በሚተኮስ ጥይት ንጹሃን ሊጎዱ አይችሉም ጦርነት እየተካሄደ ማለት አይችልም ተባራሪ ሊመታ ይችላል ሰው ስለዚህ በተቻለ መጠን ንጹሃን እንዳይጎዱ ነው መደረግ ያለበት እኔ አንድም ሰው መሞት የለበትም እያልኩ ነው እርስ በራሳቸው እንኳን እየተገዳደሉ መከላከያው ቦታውን ይዞ ጸጥ ብሎ ነው እያያቸው ያለው አይተኩስም ሁለቱም እየተገዳደሉ እያየ ማለት እየተተኳኮሱ ያለ ባለበት በማንኛውም ሰዓት ድሮኑ ራሱ ያያቸዋል የሳተላይት መንግስት ነው ያለው ታውቃለህ በድሮን ከፍ አድርጎ ሲተኳኮሱ እርስ በርስ ሲገዳደሉ እያየ ነው ግን አረብ ይነጋገሩ አይሻልም እንደውም ከግዲህ ምንድነው ከተዋጉ በኋላ ራሱ ቦታ ስብሰባ ራሱ ሲያረጉ ምናልባት ወደ ሰላም ሊመጡ ይችላል እየተባለ አንድም ጥቃት ሳይደርስባቸው እንዲቀመጥ የሚደረግ ይሄ ሁሉ ጊዜ አስበው ነገ እኮ ቢመጡ ለሀገር ትልቅ ስራ መስራት የሚችሉ ልጆች እዛ ውስጥ አሉ ከቦና አብደው ገቡ አሉ ሁሉንም ዝም ብሎ በስመ ፋኖ በስመ አማጺ በስመ ጽንፈኛ እየገደሉ መሄድ አዋጣም ኪሳራ ነው ስለዚህ በተቻለ መጠን ወደ ውይይት ከመጡ እልል ብለንም ተቀበለው አሁንም በማንኛውም ሰዓት ለድርድር በሩ ክፍት ነው የክልሉ መንግስት መግለጫ አውጥቷ በተደጋጋሚ ሲመጡም ለምን መጣችሁ አይልም አይከስም ምን አይልም በቃ እንኳን ደህና መጣችሁ ብሎ ስልጣን ወሰዱና በቃ ወደ ሰላማዊ ህዝብ ተቀላቀሉ እያለ ነው ስለዚህ አሁንም ጥሪው ይሄ እንዳለ ነው ያለው ጦርነት መቆም አለበት አማራውን ፈጀው ወገናችንን አሰቃየ ወገናችን መከራውን እየበላ ነው ይሄ ጦርነት አማራ ክልል ላይ መደረግ የለበትም ህዝቡን ይጎዳዋል ከዚህ በላይ መራዘምም የለበትም መቆም ነው ያለበት የሚቆመው በምንድን ነው በዊን ነው መቆም ያለበት እነሱም ቢሆኑ እኔ ኪሳራ እንዲደርስባቸው እንዲገደሉ ምናምን አይደለም እነሱም ቢሆኑ ይምጡ የሚፈልጉትን እንዲ ብለው ቆጥረው ይዘው ይምጡ ይደራደሩ ይነጋገሩ የትም ይሁን አገር ውስጥም ከሀገር ውጭም በፈለጉት በመረጡት ይደራደሩ
ወደ ሰላም ይመጣ። ከዛ በኋላ ሀገሩ ሰላም ይሆን ነው። ህዝቡ በሰላም ወጥቶ መግባት መቻል አለበት። እገታው ምኑ መቆም አለበት። ያን ነው ፕሮሞት ማድረግ የሚያስፈልግ የሚመስለኝ። ወንድሜ አኪላ በዚህ መልኩ ብትረዳው ጥሩ ነው ለማለት። ድርድሩን ጉዳይ ሊሆን የሚችልበት ነገር ካለ የተለያዩ ምሳሌዎችን በመጥቀስ የምናየዋለን። ወደ መጨረሻ አካባቢ ላይ ሊሆን የሚችልበት መንገድ ካለ አኪላ ወደ አንተ ልምጣ። ብዙ ጊዜ የሚነሱ ሀሳቦች አሉ የፋኖ ኃይሎች የሚያደርጉትን ትግል አስመልክቶ ማለት ነው። በአይናችን እናያለን። አዛውንቶች ይረሸናሉ፣ እርስ በርስ ግድያው አለ፣ በስልክ ተጠልፎ እዚህም እዛም ወጣ የተባለ የሚነገሩ አስተያየቶችን እንሰማለን። አይ ቲንክ ኔትወርክ ነው መሰለኝ ያስቸግረው። ታፕታፕ እያደረጋችሁ እዚህ ያላችሁ ዩቲዩብ ላይም ያላችሁ ስትገቡ ላይክ እያደረጋችሁ ግቡ። የምናደርገው ውይይት ወደ እናንተ እንዲደርስ በተቻለ መጠን የተለያዩ ሀሳቦችን ነው እየሰማችሁ ያላችሁት፣ እያስተናገድን ያልነው። ይህን ነገር እንዴት ነው የምታየው አኪላ? የእርስ በርስ መጎነታተሉ አለ፣ በመሀል ላይ የሚጎዳው ህዝቡ ነው። ሹፌሮች ሲያማሩ እየሰማን ነው። ከ20 ከ30 በላይ ቦታዎች እያስቆሟቸው ግብር ይሰበስባሉ። ከ7 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው መመለስ አልቻሉም። ገበሬው እንዲሁ ማረስ አልቻለም። ብዙ የሚወጡ ቪዲዮዎች፣ ብዙ ሰቅጣጭ ነገሮችን እያየን ያለ ነውና ይሄ ነገር እንዴት ነው የምትገመግሙት? ይሄን ጉዳይ አንዳንድ የፖለቲከኞች የአማራ ፖለቲከኞች ይሄን ነገር ሲያወግዙ እንሰማለን። የፋኖ አደረጃጀትን የሚደግፉ የአማራ ፖለቲከኞች በጽኑ ያወግዛሉ። አብዛኛው ግን ጀስቲፋይ ለማድረግ ነው የሚሄደውና ይሄን ነገር እንዴት ነው የምታዩት እናንተ እንደ ዋና አማራ? ኦኬ፣ ቅድም ላይ አንድ ስለ ድሮን የተነሳ ነገር አለ። ድሮን ባይ ዘ ዌይ ፕሬሲሽን ታርጌት ነው። ፕሬሲሽን ታርጌት ማለት የምትገለውን ሰው ታየዋለህ፣ ትከታተለዋለህ። ከዛ በኋላ የውሳኔ ፊርማ ያርፍበታል። ብዙ ጊዜ የኤታማዦር ሹም ወይም የበላይ ጀነራሎች ናቸው የሚያደርጉት። ለምሳሌ የአሜሪካ አንድ ጀነራል አይ ቲንክ ፓኪስታን አፍጋኒስታን ውስጥ አንድ ዋይት ኮሮላ ኬዝ ይባላል። ተመሳሳይ አሸባሪዎችን ጭነዋል ብሎ ያስበውን ሲመታ ኖርማል ንጹሐን በመሞታቸው ምክንያት ብዙ በጣም ይሄ ኬዝ ትልቅ ኬዝ ሆኖ ነበር። ቢኮዝ ፕሬሲሽን አለው። ኢቨን መኪናዎቹ ዋይቱ ነጩ መኪና ተመሳሳይ እንኳን ሆኖ ብዙ ነገሩ ሰፈሩ መኪናው እየተነዳበት የነበረው ተመሳሳይ ሆኖ እንኳን እንዴት ፕሪሳይስ አትሆንም ተብሎ ያ ጀነራል በጣም ብዙ ነገር ውስጥ አልፏል። ኢቨን ስልጣኑን እስከ ማጣት የደረሰበት ነገር ነው የተከሰተው። ያ ማለት ድሮኖች በጣም ኢፌክቲቭ እንደሆኑ ፕሬሲሽን ታርጌት እንዳላቸው ሲሰበሰቡ ምግብ ሲበሉ ወንድማችን አንተነህ ባስቀመጠው ምግብ ሲበሉ ሁሉ እንደሚያዩ፣ ከላይ ሲጣሉ ሲሰዳደቡ ሁሉ እንደሚያዩ፣ መንግስት እንደሚቀዳ ሁሉ ስልካቸው እንደሚሰማ፣ ያ ማለት መንግስት እርምጃ ለመውሰድ ከበቂ በላይ ኢንፎርሜሽን አለው ማለት ነው። ነገር ግን ኤፒ ኒውስ ሮይተርስ እንደዘገበው 13 ኦገስት 2023 ፍኖተ ሰላም 30 ንጹሃን ሞተዋል። 14 ኦክቶበር 14 ላይ ገርጨጭ መጫ ወረዳ ላይ ከ100 በላይ ንጹሃን ተገለዋል። ይሄ የውጪ ዜና እንትኖች ናቸው። ወገን ጤና ላይ ዲሴምበር 5 2023 10 ሰው ሞተዋል። ሳሲት ፌብሩዋሪ 19 2024 ላይ 30 ወኒዋር ተነምበር እስከ 500 በላይ ንጹሃን ተገለዋል። በአንድ ቦታ ፍኖተ ሰላም 100 ንጹሃን መገደል ማለት እንግዲህ በነገረን የቴክኖሎጂ አቅማችን ትልቅ ነው። ድምፅ እንቀዳለን፣ ሲበሉ እናውቃለን፣ ሲወያዩ እናውቃለን፣ ሊታኩሱ ሲያስቡ እናውቃለን የሚል የብልጽግና መዋቅር እነዚህን ሰዎች አምኖበት ወስኖ ማህበረሰቡ እንዲፈራ ለማድረግ እኛን ካልተቀበላችሁ ብሎ የሚገልበት አካሄድ ነው ያለው። ይሄ ባህር ዳር፣ ጎንደር ከተማ ላይ በብረት ለበስ ህዝብን ጨፍጭፎት ፋኖን የምታቀፍ ከሆነ ትገደላለህ ተብሎ ማለት ነው። ስለዚህ መንግስት ጄኖሳይድ ፈጽሞብኛል ብለን የተነሳ ነው። ጄኖሳይዱንም አጠናክሮ ነው ይቀጥላል። ይሄ በደንብ መታየት አለበት። ሌላኛው አንተ ያነሳዋል ግን የአማራ ኃይል ቅድም ወንድማችን በጣም ተራ ዱርዬ ዝም ብሎ ረባሽ አርጎ አስቀምጦት ነበረ። ከሆነ ክርክር በኋላ ደግሞ በጣም አዛኝ መስሎ ምናምን እንደመጣው ባይዘው ብልጽግናዎች ይሄ አይነት ምንድነው ኤሰንስ ሊኖራቸው ያስፈልጋል። የንጹሃኖችን የመታደግ ትግል እያደረገ መሆኑን ሪኮግናይዝ ስታደርጉ ቢያንስ እንደ ኃይለማርያም ደሳለኝ ስልጣናችሁን ሰጥቶ በመሄድ አገርን ከሰፊ ቀውስ ማዳን ይቻላል።
ኦኬ ቢኮዝ የጥቂት የብልጽግና አመራሮች ስልጣን መስጠት የአማራን ክልል ላይ ያለውን ሰቆቃ ጦርነት ያስቆመዋል። ቫልዩ ያለው የአማራ ህዝብ በሚሊዮኖች የሚቆጠር አደጋ ውስጥ አለ። ጥቂት የብልጽግና አመራሮች ወንጀል ይፈጽማሉ። እነሱ ልክ ኃይለማርያም እንዳደረገው ስልጣን ቢሰጡት አስጥ ለመቶ ለማይሞሉ አመራሮችና በእነሱ ስር ለተኮለኮሉ ካድሬዎች ሆድ ሲባል ነው በሚሊዮን የሚቆጠር ህዝብ መከራ ውስጥ ያለው። ኃይለማርያም ደሳለኝ ያንን አልፈቀደም፣ ያንን አስቆሞታል። ሰዎች ከሚሞቱ ከሚጋደል ብሎ እሱ ከጌሙ በመውጣት የለውጥ ጎዳናን ፈጥሯል። ኦኬ ስለዚህ ጄኖሳይድ ተፈጽሞብኛል ብሎ የተነሳ ኃይል ከአዶልፍ ሂትለር ጋር ዓለም አልተደራደረችም። ከጄኖሳይድ ከፈጸሙ ኃይሎች ጋር እነ ፖል ካጋሜ ጄኖሳይድ ከሚፈጽመው የሁቱ ሚሊሻ ጋር ወይም ከሁቱ ኃይል ኢንተርሃሞ ኃይል ጋር አልተደራደሩም። ማህበረሰባችን ያ ተፈጽሞብኛል ብሎ ነው የተነሳው። ድርድር የለም። ይህንን ጠንቅቆ ማወቅ አለበት። ስለዚህ እንደው ትንሽ የሰውነት ውስጣቸው ካለ የኃይለማርያም ደሳለኝ መንገድ በመጠቀም አገሪቷን ከቀጣይ ቀውስና ኢቨን ኮላፕስ ከማድረግ ሊታደጓት ይችላሉ። ሌላው ያነሳው አንተ ቴዲ ያነሳቸው ጥያቄዎች አሉ። የትጥቅ ትግል የተነሳው ባይዘወይ ለምን አንድነት በፍጥነት አልመጣም? የማኒፌስቶ አንዱ ወጥቷል አንዱ አላወጣም። ይሄ ብቻውን የአማራ ትግል ፍጹም የህልውና ትግል እንደሆነ ማሳያ። የህልውና ትግል ማለት ሰላማዊ ሰልፍ በመሳሪያ ማለት ነው። ሰላማዊ ሰልፍ ለምሳሌ ህዝብ ተበደለ ብለ ብድግ ብለ እናቶች ነጠላቸውን ብድግ አድርገው አባቶች ሞፈራቸውን ጥለው የሚሰለፉበት የሚጮሁበት ይሄ ጩኸት መሳሪያ ስታስይዞ ዛሬ የምታየው ፋኖ ትግል ወልዶታል። ለዚህ ነው አሁን የትግራይ በፊት የቲፒኤልኤፍ ትግል ካየ ማኒፌስቶ ጽፎ ኢንተረስት ኖሮት ነው። የአማራ ኢንተረስት አትግደሉኝ ነው። ኢንተረስቱን ሼፕ አድርጎ የፖለቲካል ፍላጎቱን ሼፕ አድርጎ ያላመጣበት ምክንያት የፖለቲካ ፍላጎቶች የሚመጡት የሰብአዊ መብት ሲሳካ ነው። ለዚህ ነው ገና ፍሬም ያልተደረገው። ቢኮዝ እሱን አቺቭ ካደረግክ በኋላ ነው ጥያቄዎች የምትጠይቀው እንደ ማህበረሰብ በህይወት የመኖር። አሁን እንግዲህ ህገ መንግስቱንም ካየ ሌሎችም የዩናይትድ ኔሽን ዶክመንቶችን ካየ የሰብአዊ መብቶች አሉ፣ ሂውማን ራይትስ የማይገሰሱ የማይነኩ ሼፕ የማይደረጉ ታምፐር የማይደረጉ ናቸው። ልክ እንደ መጽሐፍ ቅዱስ ቃል ናቸው። የፖለቲካ ፍላጎቶች ለምሳሌ ራስን በራስ ማስተዳደር ምናምን ዩክን ላይክ ቴለር ማድረግ ትችላል። የአማራ ትግል የመጀመሪያው ሰው የመሆን አሁን በኢትዮጵያ ውስጥ ሰው ስትሆን የመንቀሳቀስ መብት አለ። ሰው ስትሆን በህይወት የመኖር መብት አለ። ይሄ በየትኛውም ዓለም የመከበር መብት አለ። ሰው ስለሆንክ የሚሰጥ ነው። መንግስት አይሰጥህም፣ ማንም አይሰጥህም። ሰው ስትሆን ተያይዞ ከሰውነት ጋር የሚመጣ ነው። የዩናይትድ ኔሽን ማህተም የመታበት ነው። የአማራ ህዝብ የተነጠቀው ይሄ ነው። የመንቀሳቀስ መብቱ ተገፏል። ወደ አዲስ አበባ አትገባም ብሎ ይያዛል። የመኖር በህይወት የመኖር መብቱ አማራ ነህ ተብሎ ይገደላል። የተፈናቃይ ጣቢያዎች ለዚህ ማስረጃ ናቸው። ስለዚህ የአማራ ትግል ይሄንን ሰው ነን የሚል ትግል ነው። መጀመሪያ ሰው ነን፣ እንደ ሰው መኖር አለብን፣ መንቀሳቀስ መብት አለን፣ በደል የፈጸሙት ህግ ይቅረቡ የሚል ትግል ነው። ለዚህ ማኒፌስቶ አያስፈልግ። ለዚህ ነው አሁን የአማራ ፋኖ መሪው ማን ነው ምኑ ማን ነው ገና ሼፕ እያደረገ የመጣበት መሪ እንዳለ ይሁንና ስለ የአማራ ልጆች አማራ ክልል ውስጥ አልታፈኑም። ወደሱ ልመጣልህ ነው። አሁን በዚህ ምክንያት ከፍተኛ ቦታ ላይ የሚሊተሪ እንቅስቃሴ አለ። ከዚህ በፊት የዛሬ እኛ እንዳደረጃጀት ዋና አማራ የዛሬ ዓመት ተኩል ዓለም አቀፍ ስብሰባ ነበር። በዛ ላይ 41 የፋኖ አደረጃጀቶች እንዳሉ አሰስ አድርገን መረጃ ይዘን መተን አቅርበናል። በሁለተኛው ስብሰባችን ወደ 9 ወደ 11 አካባቢ ተቀንሰው 41 ወደ 11 ተሰብስቧል። አሁን 11 ወደ 2 ጎራ መጥቷል። ያ ማለት በሁለት ዓመት ጊዜ ውስጥ 41 11 2 ሆኗል። ይሄ ወደ አንድ ይመጣል ማለት ነው። ቢኮዝ እየጠበበ ስለሆነ ማለት። ስለዚህ ይሄ ፕሮሰስ ነው። ይሄ ናቹራል ፕሮሰስ ነው። ይሄ እንትን ላይ አሁን ስለ ግድያዎች ይመጣል። እዛ ጋር ሊታገል የሄደው ሰራዊት ዲሲፕሊን አይደለም፣ ሚሊተሪ ዲሲፕሊን የለው። ነገር ግን ከብልጽግና ሰራዊት በተሻለ ዲሲፕሊን እንዲሆነ ፋኖ አለ። ምክንያቱም የብልጽግና ሰራዊት በመድፈር ይሄ የውጭ መረጃዎች ነው የሚያሳዩት፣ በመዝረፍ በመግደል ህፃናትን በመረሸን ብዙ አሊጌሽኖች ቀርቡበታል። ይሄ አማራ መሬት ላይ ብቻ ሳይሆን በትግራይ በሌሎችም አካባቢ በኦሮሚያ የሚነሳበት ነው። የብልጽግና ሰራዊት ብልጽግና ገንዘብ አውጥቶ ትሬን ያደረገው የአንድ የሚሊተሪ ድርጅት ውስጥ ወይም የአደረጃጀት ውስጥ ኢንዶክትሪኔሽን ጠጥቶ የወጣ ሰራዊት
ተምሮ 3 4 5 ወር ተምሮ ከወጣ በተሻለ ፋኖ እየተንቀሳቀሰ ነው። ይሄ ለኢትዮጵያ ትልቅ 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 እድልም ጭምር ነው። ነገ የኢትዮጵያ ሚሊተሪ የሚረከበው ኃይል ያለ በወራት ውስጥ ቴለር የተደረገ ስልጠና ዲሲፕሊን መሆኑን ያሳያል። ሂሬንድ ዜርም ይደረጓል። ለምሳሌ በኬዝ ኦፍ ጎንደር ህፃን ልጅ አግተው መጨረሻ ስደክምባቸው የሰው ቤት ጋር ጥለዋት ሄደው ሞታ ሰልፍ ተካሂዶ ነበር። የብልጽግና መንግስት ማጣራት አድርጎ ወንጀለኞቹን ፈልጎ ሲይዛቸው አንደኛው የቀበሌ ሊቀመንበር፣ አንደኛው የሚኒሻ ኃላፊ፣ አብዛኞቹ የመንግስት ኃይሎች ሆኑ ነው የተገኙ። ሲከሰስ የነበረው ግን ፋኖ ነው። አብዛኞቹ አማራ ክልል ላይ የሚደረጉ አፈና፣ እገታ ብዙዎቹ በመንግስት ኃይሎች የሚደረጉ ናቸው። ምክንያቱም የፋኖ አካላት ከከተሞች ራቅ ብለው ነው ያሉት። ቢኮዝ ከተማ ላይ ህዝባችን ተጨፍጭፎ ዋጋ ስለከፈለ የሚደረጉትን ርሸናዎች እንዴት ታያለ? ምን አልከኝ? ርሸናዎች እንዴት ታያለ? ለምሳሌ በአይናችን እያየ ተቀርጾ የሚወጡ ቪዲዮችን አለ። አዛውንቶች ይረሸናሉ፣ መምህራንን አንበርክከው ሲመቷቸው እያየን ነው። እነዚህ ነገሮች እንዴት ነው እንደ ዋና አማራ ታወግዛላችሁ ወይስ እንዴት ነው የምታዋቸው? ይሄን ነው የምልህ። አሁን የሚሊተሪ ዲሲፕሊን እንደዚህ አይነት ከፍቶት የወጣን ኃይል ቀስ እያልክ እያስተማርከው ነው የምትሄደው። ለዛ አማራው ባይዘዌ የአማራ ትግል በጣም የሚታወቀው ሂውጅሊ ክሪቲካል ነው። በፍጥነት ነው ክሪቲሳይዝ የሚያደርገው፣ በአደባባይ ነው የሚያዋርድ፣ የኔ ነው ብሎ አያቅፍም። ስለዚህ ብዙ ስህተቶችን እየታረሙ ለምሳሌ ትግሉ እንደተጀመረ ኦሮሞ ህዝብን ታርጌት ያደረገ እስኪመስል ድረስ ናሬቲቮች ይለቀቁ ነበር ከፋኖም ጭምር። ያ በአጭር በ2-3 ወር ጊዜ ውስጥ ከጨዋታ ወጥቶ ትክክለኛ ፍሬም ያለው ጠላቱን ያወቀ ትግል ሆኗል። ኦኬ ጀስት ላይክ ዛት እነዚህ አይነት አርቢትራሪ ክሊንግስ ይሄ ባይ ዘ ዌይ ኢንተርናሽናል ኮሚኒቲው የዘገበው ውስጥ አርቢትራሪ ክሊንግስ ፋኖ አድርጓል ያላቸው ኬዞች በጣም ሊሚትድ ናቸው። አብዛኞቹን የመንግስት ሚኒሻዎች ፋኖን ለማስጠላትም ወንጀሎች ይፈጽማሉ። አንዳንዶች የስልክ ልውጦችን እንደ መረጃ ይቀርባሉ። ያ ትልቅ ስህተት። ምክንያቱም እንዲያክል ሰው ተረሽኗል፣ እንዲያክል ሰው ተገሏል። አይ ቲንክ ማርሸት ፀሐዩ አንዳንድ መግለጫዎች ይሰጣል ዝም ብሎ አውትሬጅ ሲሆን እነዛን አትፌስ ቫሊዩ ማንም ሰው አይወስድም። ለፕሮፓጋንዳ ለምን ተብሎ የሚሰጡ ነገሮች ይኖራሉ። ወንጀል ግን የተፈጸመባቸው ጥቂቶች ናቸው። ለምሳሌ ተንበርክከው የሄዱትን ብዙ አማራ ልጆች አውግዘዋል። በዚሁ አጋጣሚ ግን ተንበርክከው ሲያስኬዷቸው የነበሩት ሰዎች አብዛኞቹ የወረዳ ካቢኔ የብልጽግና አባላት የሆኑ ናቸው። which is ፋኖች እዚህ ይገኛሉ ብለው ጠቁሞ በዛ ጊዜ አይ ቲንክ ዳሞት አካባቢ ይመስለኛል ጠቁሞ ብዙ ፋኖች በድሮ እንዲመቱ ብሎም ንጹሃን ገበሬዎች እንዲጨፈጨፉ ምክንያት የሆኑ የካቢኔ አባላቶች ናቸው፣ የወረዳ ካቢኔ አባላቶች ናቸው። ስለዚህ ብልጽግና ቢሆን ኖሮ የብልጽግና ሰራዊት ቢሆን ኖሮ እንዲህ ላስጨፈጨፈው ኃይል መልሱ በጥይት መረሸን፣ እስር ቤት ማጎር። እነ ክርስቲያን ታደለ እኮ ተናገሩ ተብሎ ያለመከሰስ መብታቸው ሳይነሳ ነው እስር ቤት የገቡት። የአማራ ፋኖ በድሮን ላስጨፈጨፈው ግለሰቦች፣ ንጹሃንን ላስጨፈጨፉ ጠቁመው ንጹሃን ላስገደሉ ሰዎች ቅጣት ያደረጉት ተንበርክኮ መሄድ ነው። this is not ትልቅ ፓኒሽመንት አይደለም፣ ይቅርታ ማስባል ነው። ብዙዎቹን አይተናል። በማህበረሰብ የማህበረሰብ ይሁንታ ተደርጎባቸው መምህራኖቹ ጠቁመው ስለ ፋኖች ያሉበትን ስለጠቆሙ ነው የተንበረከኩት ማለት ነው። ባይ ዘ ዌይ መምህራኖች ሳይሆን ርዕሰ መምህራን። ኦኬ ታወግዛላችሁ እሱን ወይስ እንዴት ነው ጀስቲፋይ ታደርጋላችሁ? ሁለት ነገር ነው ይወገዛሉ። ለምሳሌ እዛ ጋር የተሻለ እኔ ቢያስሯቸው ደስ ይለኝ ነበር። እንዲያው ይሄ በእንብርክክ ምናምን መታየቱ ሞራል አይደል? ይሄ ለሰው ልጅ ደስ የማይል ስሜት ይሰጣል። ግን ቅጣቱ ትንሽ እኮ ነው። ለምሳሌ አንተ አንድን ሰው ጠቁመህ አስገድለህ መርተ ሰራዊት ወስደህ ንጹሃን አስገድለህ እርሻ አቃጥለህ አርሶ አደሮች አካል ጉዳት እንዲደርስባቸው አርገህ በእንብርክክ ከሆነ 100 ሜትር 200 ሜትር እንድትሄድ ተደርገህ ነፃ መውጣት እድል ነው። ግን የሚሰጠው ለማህበረሰብ ሲታይ እነሱ ያደረጉትን ስለማይታይ ነው። እኔ ግን ፋኖ የራሱ ፍርድ ቤት አቋቁሞ እነዚህን ሰዎች ከ10 ዓመት ከ20 ዓመት ያላነሰ ቅጣት ፈርዶባቸው በትክክል በእስር ቢቀጡ ሊጋል ፕሮሲጀር ስላለው ለሰውም ሲታይ ያምራል።
በቅጣት ደረጃ ግን ዝቅተኛ ቅጣት ነው የተቀጡት። ዚቹ ላይ አንድ ላይ መልሶት እንዲሄድ ነው። ምክንያቱም የሀገር ሽማግሌዎችና ሃይማኖት አባቶችንም ተመሳሳይ ጥቃት ደርሶባቸዋል፣ ተረሽነዋል፣ እንዲዋረዱ ተደርገዋል። ይሄ ሃይማኖትንም ጭምር ወክሎ የሄዱትም ሰዎች ሳይቀሩ ጭምር ላይ የደረሰ ነገር ነው። ስለዚህ ይሄ ፋኖ የሚባለው ኃይል ይህንንም አያይዞ እንዲመልሰው ችግር የለውም። እኔ በህዝቡ ላይ እምነት ስላለኝ እናንተ የምትናገሩትን ህዝቡ ያደምጥና ቀደም በተደጋጋሚ እንደምናገረው ህዝቡ ይፈርዳል። ለህዝብ መተው ይሻላል። እናንተ አለን የምትሉትን የመወያያ ሀሳብ ወይም መከራከሪያ ነጥብ፣ የማሳመኛ ነጥቦችን ብቻ ማቅረብ ነው የሚጠበቅባችሁ። አንተን ወደ አንተ ልምጣ፣ ወደዚህ ጉዳዮች እንመጣለን። እውነት ለመናገር ቅድም ስትናገር መንግስት ምን ላድርግላችሁ እያለ እንደ ህፃን ልጅ እያባባላቸው ነው፣ ልደራደራችሁ እያለ ነው ስትል ሰምቻለሁ። እነዚህ ታጣቂ ኃይሎች የትረስት ኢሹ አለባቸው። ጫካ ውስጥ ሆነው መንግስት በሰላማዊ መንገድ ለመታገል አዲስ አበባ ቢሮ የከፈቱ የተቃዋሚ ኃይሎችን እንዴት ነው እያስተናገደ ያለ የሚሉትን ዜና ይሰማሉ፣ የሚለውን ዜና ይሰማሉ፣ ያያሉ፣ የሚሆነውን ያሉ። እነ በቴ ኡርጌሳ ተገደሉ ሲባሉ ይሰማሉ። እነ መራራ ጉዲና ካሏቸው 160 የኦፌኮ ኦፊሶች ተዘግተው አንድ ብቻ ቀራቸው ሲባል ይሰማሉ። ማዋከብ፣ የህዝብ ተወካዮች ምክር ቤት አባላቶች ታስሩ የሚባለውን ዜና፣ የሰብአዊ መብት ተቋማቶች የሚያወጡትን ሪፖርት ይሰማሉ። በሰላማዊ መንገድ ለመታገል ነፍጥ ሳያነሱ አዲስ አበባ ቢሮ የከፈቱ ፖለቲከኞችን እየተዋከቡ አልፎም ደግሞ ተገደሉ እየተባለ በሚነገርበት ሁኔታ ላይ ታጣቂ ኃይሎች ምን ተማምነው ነው ከመንግስት ጋር ለመደራደር የሚመጡት? መመለስ ላንተ ነው። አንደኛ በጣም በብዙ ሺህ የሚቆጠሩ የአማራ ፋኖን የተቀላቀሉ በፊት የልዩ ኃይል አባል የነበሩ ከመከላከያ ወጥተው እዛ ገብተው የነበሩ አማራ ፋኖ የነበሩ አብዛኛዎቹ ተመልሰው በሰላም ኑሯቸውን እየኖሩ ናቸው። በሰላም የእነሱ ጉዳይ ቢታየው በክልል ደረጃ በክልል ሌቭል ነው የሚታየላቸው። ያ ጉዳያቸውን እዛው አካባቢ መከላከያ ለነገሩ ቢይዛቸው እዛው ላለው ለክልሉ አመራር ነው የሚሰጠው። ምንም የሚያደርገው ነገር የለም። ለክልሉ እዛው ላለው ፖሊስ ነው የሚሰጠው። ጉዳያቸውን የሚያጣራውም ያ መከላከያ የፖሊስን ስራ ተክቶ አይሰራም። በነገር ላይ እያንዳንዱ ኦፕሬሽን ላይ መከላከያ አይገባም። የክልሉ ጉዳይ ነው። የክልሉ ሰላምና ጸጥታ ቢሮ በራሱ በአድማ ብተናና በራሱ ሚሊሻ ነው ኃይል ነው እየተንቀሳቀሰ እርምጃዎችን የሚወስደው። ይሄም ደግሞ በተቻለ መጠን ይህንንም ቅድሚያ ሁሌም ኦፕን አድርጎ ነው የሰላም መንገዱን ለፋኖ ኦፕን ነው። እንደ ፋኖ አሁን አማራ ክልል ላይ እንደሚንቀሳቀሰው ኃይል በጣም እድለኛ ኃይል በፈለገው ሰዓት እጁን ሰጥቶ በሰላም መኖር የሚችል ኃይል ነው። ዋስትና ያለው ነው። በነገር ዋስትና ያለበት ዋናው ምክንያት የሚመስለው ጥያቄዎቹ መጀመሪያ ላይ ሲመጣ ወደዛ የሚገፉ ሁኔታዎች ተፈጥረው ስለነበረ አሁን የተስተካከሉ ናቸው። የአማራዎች መፈናቀል፣ የአማራዎች በጅምላ መገደል፣ እነዚህ አይነት ነገሮች አቆጥቁጠው ነበረ። እነዛ ግን አሁን ታረሙ፣ ተስተካከሉ። የተፈናቀሉት ወደ ቦታቸው ተመለሱ። ጥያቄዎች የነበሩት የራያ ምንድነው የወልቃይት ምናምን የመሳሰሉ ጥያቄዎች ፌዴራል መንግስቱ ስትሪክትሊ በህግና በህግ መንግስቱ ለመፍታት ቃል ገብቶ ያንን ነገር ባለበት እንዲቆይ በማድረግ ጭምር ኮሚትድ መሆኑን ጥያቄያቸውን ለመመለስ ማለት ተቆጥሮ የሚታወቅ ጥያቄ ስላላቸው እነዚህ ዋና ዋናዎቹ ጥያቄዎች መንግስት መለሰ። ተፈናቅለው በሰሜን ሸዋ ላይ የነበሩትን በሙሉ ወደ የቀያቸው የመለሰው የኦሮሚያ ብሔራዊ ክልላዊ መንግስት በራሱ ወጪ ጭምር ቤትም ሰርቶላቸውም እና ወደ ሰላማዊ ህይወት ከተመለሱ በኋላ ይህ ነገር ቆሟል። ይሄ ነገር ሲቆም ይህንን ነገር ለማስተካከል ብለህ ጦር ሜዳ ገብተህ ስታበቃ በራሱ ጊዜ ከተስተካከለ ጦርነቱን አቁመ ወደ የቤት ነው መግባት ያለበት። ሁለተኛ እያወጣም በስመ አማራ ሰውን አማራ ነው ብሎ የሚገለው ካለ ይሄ በእርግጥ ወደ ጦርነት የሚያነሳሳ ነገር ነው። ነገር ግን አማራ በስመ አማራነቱ ማይገደል ከሆነ ግን ጦርነት አያስፈልግም ማለት ነው። ስለዚህ ወደ የቤት ትገባለህ። አላማው ምን እንዳይሆን ነው? እንዳይገሉ ነው። ስለዚህ የሚገልህ ከሌለ ምን ታደርጋለህ ማለት ነው? ቀጥታ ወደ የቤት ትገባለህ ማለት ነው። አሁን የሆነው ምንድን ነው? ኦሮሚያ ሰላም አደረገ አካባቢ አማራ ክልል ላይ ገብቶ ኦሮሚያ ምንም ሊያደርግ የሚችለው ነገር የለም። ፌዴራል መንግስት ገብቶ ከአካባቢው ነዋሪ ያልሆነ የህዝቡ አካል ያልሆነ ከዛ ካልተመረጠ ህዝብ ውጭ ያለ
ገብቶ እዛ ያን አካባቢ ሊያምስ ሊያስተዳድር ሊቆጣጠር ሊጨቁን የሚችልበት አሰራር የለም። በህገ መንግስቱ የተዘጋ አጀንዳ። ስለዚህ አሁን ምንድን ያለው ድል እዛው በዛው ወደዛ ዞሩና ብአዴን ማለት ደግሞ አብይ ነው። አብይ ማለት እንደዚህ ማለት ተጀመረ። በነገር ላይ የኢሳያስና የኤርትራ መንግስት አጀንዳ መሆኑን የምታውቀው ዋናው የፋኖ መነሻ አንዱ ፓርት ሁሉም ማለት አይደለም፣ አንዱ ፓርት ህገ መንግስቱን ቀደጣል የሚል ፓርት ህገ መንግስቱን ቅደድና ጣል የሚለው የኢሳያስ አጀንዳ ነው የነበረው። አሁን እዚህ ጋር ኮመንት ላይ ቲክቶክ ላይ ገብቶ በሙሉ እንትን እያደረገ ያለው ብታጣራው ኤርትራዊ አሚቼ የሚባለው ነው። በእነሱ አሚቼ ተብሎ የኤርትራ ሙሉ ዜግነት እንኳን የማይሰጠው አሚቼ ተብሎ እንደ ሁለተኛ ዜጋና እንደ ንቀት የሚታየው ኤርትራ። ይሄ ሁሉ እየጻፈ ያለው እዚህ ጋር የሚሰድበኝ ምን ባላደረግኩት አሁን ገብቷል። ይሄ የሚያደርጉት ለምንድን ነው? ህገ መንግስቱን ቀደጣል የሚለው ኢሳያስ ምን ለማድረግ ነው? ኢትዮጵያን እኔ ልምራ ኤርትራንም ልቀላቅልና አንድ ሀገር አድርጌ ልምራ እያሉ አሁንም ድረስ እየጠየቀ በውስጥ መስመር እየጠየቀ ያለው ይሄን ነው። ኢትዮጵያን ቀላቅዬ እኔ ልምራ የሚለው በህግ ካልሆነ በህገ መንግስቱ ካልሆነ ካልተመረጠ ስለማይቻል ልመረጥ ቢል ህዝብ ስለማይመርጠው ህገ መንግስቱን ቀደድ ነው የሚለው። አሁንም ህገ መንግስት አይቀደድም። ይሄ የህዝቦች የቃል ኪዳን ሰነድ ነው። ይሄ ህገ መንግስት ነው አስተሳስሮ ይህን ህዝብ አድርጎ ሀገሩን ሀገር አድርጎ ያስቀመጠው መንግስት ነው ያለው የሉዓላዊነታችን መገለጫ የሆነ ህገ መንግስት ነው። ስለዚህ ይህ ህገ መንግስት ከተናደ የሚያስተሳስረን ገመድ ነው የሚበጠሰው በሚል ፌደራል መንግስቱ ማሻሻል ያለበትን ነገር ለማሻሻል ዝግጁ ነው፣ በውይይት በውሳኔ። ሌሎችንም የአማራ ህዝብ ጥያቄዎች የሉም ያለበት አንድም ቦታ የለም። የአማራ ህዝብ ጥያቄዎች አሉ፣ በንጥልጥል ናቸው። የሚመለሱት በራሱ በአማራው ህዝብ ነው፣ በውይይት ነው የሚፈቱት። ህገ መንግስቱን በማሻሻል የሚፈታ አለ፣ በክልል ደረጃ የሚፈታ አለ፣ በፌደራል መንግስት ደረጃ ከሌሎች ኢትዮጵያውያን ጋር በጋራ በመሆን የሚፈታ አለ። ዝም ብለህ ተነስተህ ቅዳጅ እያልክ የምትቀደው ነገር አይደለም። ይሄ ዝም ብሎ የቃል ኪዳን ሰነድ ሁሉም በጋራ የፈረሙበትን ሰነድ ሁሉም በጋራ ያወጡትን ነገር አንዱ ተነስቶ ቅደድ ሊለው አይችልም፣ አይገባም፣ አይሰራም። በዚህ ዘመን ምል ቅድምም ከመነሻውም ይሄ ነው። ህገ መንግስት ይሻሻላል ወይ? አዎ የሚሻሻለው ግን በራሱ በተቀመጠው አሰራር መሰረት በጥንቃቄ ነው። አለበለዚያ ይበትንናል ነው። እንደ ሀገር ተበተን ስትፈልግ እኔ ምን አገባኝ ብትፈተን የሚል ኃይል መምጣት የለበትም። በተለይ ከአማራ ይሄ እኔ በአማራ ክልል ላይ ባለ እኔ አልፈራም። ለምንድነው መሰለህ? ፋኖ ራሱ ስብስቡ ኢትዮጵያን ይበትናል ብዬ ለረጅም ጊዜ አልፈራም፣ በግል አልፈራም። ኢትዮጵያን ላይ አሁን እየሰማው የደነገጥኩት የእነ እስክንድር የባህር በር ጥያቄ የለንም እኛ ምናምን የለንም የሚል ነገር ስሰማ ይድንቅ ወደዛ እንደውም ወራለሁ ብሎ ወደ ባህር ጥያቄ ከሄደ እኛ ወደዚህ ወደ አዲስ አበባ ነው የምንዞረው ብሎ ሲሉ ነው በቃ ዲስ ጋይስ በቃ ለሀገር የሚባለውን ነገር ማሰብ ትተዋል። በቃ ይሄ አገነስት ኢትዮጵያ ነው የቆሙት የሚል ነገር እያሰብኩ የመጣሁት ለኤርትራ መንግስት እንዳትወረው፣ የምትወረው ከሆነ እኔ ወደ 4 ኪሎ ነው የሚሄድበት። ስለዚህ ኤርትራ የሚባል እንዳነካ እያሉ ናቸው። ዋይ ለምንድን ነው ይህንን የሚሉት? ለምንድን ነው? የኤርትራ መንግስት ነው ሳምባቸው፣ የኤርትራ መንግስት ነው ያቋቋማቸው፣ ስፖንሰራቸው፣ የገንዘባቸው ምንጭ፣ የመሳሪያቸው ምንጭ፣ የሞራላቸው ምንጭ፣ የፕሮፓጋንዳ ዋና ከኋላ ሆነው ይህን ሁሉ ፊድ የሚያደርግ ይህን ሁሉ አሁን ከስር የሚሰድበኝ ስፖንሰር የሚያደርገው ኤርትራ መንግስት ነው። አየኸው? ዝም ብዬ አሁን እኔ የሚሰደብ ነገር አልናገርም። አውቄ የምናገረውን ነገር የምናገረው በጣም ትክክለኛ ነገር ነው የምናገረው። የሚያሰድብ ነገር ለምን እየሰደብኩ ለምን ይሰድቡኛል? ይሄ ማለት ፕሮፓጋንዳ ነው። ገብቶሃል? ፕሮፓጋንዳው ደግሞ ምንጩ ምንድን ነው? የኤርትራ መንግስት ጥያቄ ነው። የኤርትራ መንግስት ምን ነው? ኢትዮጵያ ውስጥ ዲስትራክሽን መፍጠር፣ ኢትዮጵያን ማስከሰር ነው። ለምሳሌ የግብጾቹን እንቅስቃሴ ሰሞኑን የሚካሄደውን ነገር ታውቃለህ። ዙሪያችንን እየዞሩ ነው። ምንድነው? ምን እንድናደርግላቸው ዙሪያችንን የሚዞሩት? ሶማሊያ ጋር ሄዱ፣ ደቡብ ሱዳን ሄዱ፣ ቀሸቀሹ ውስጣችን ያለውን ችግር ለማባባስ እሳት ለማቀጣጠል ምናምን ለመቆስቆስ ምናምን ለምን አልፈርምም አለ አብይ አህመድ። ጀግና የጀግና ልጅ ነው። የአባይን ውሃ የትውልድ ሁሉ ንብረት የሆነን ውሃ አልነካባችሁም ብሎ ፊርማውን አያስቀምጥላቸውም። እንዲህ አይነት ስህተት ብልጽግና የማይሰራ ማንም የኢትዮጵያ ንጉስም የነበረ አልሰራውም። ኢትዮጵያን የመራ ማንም ደርግም አልሰራውም፣ መለስም አልሰራም፣ ማንም አልሰራም። አብይ አህመድ አሊም የኢትዮጵያ ጠቅላይ ሚኒስቴር ነው፣ አይሰራም። እንዲህ አይነት ስህተት ውስጥ የሚገባ ሰው አይደለም። ስለዚህ ዋጋ እየከፈልን ያለው ለምንድን ነው? ለግብጾቹ ኢንተረስት መሳካት ነው። ግብጾቹ ምንድን ነው ሲጨንቀው፣ አብይ አህመድ እሱ ጋር ሲጨንቀው ምንድነው የሚያደርገው? ሲጨንቀው ሄዶ ይፈርምልኛል። ምኑን? የውሃ ዋስትናው። ውሃው የአስዋን ግድብ እስከሚሞላ ድረስ
ታላቁ ህዳሴ ግድብን ያልሞላን ብለህ ፈርምልኝ ነው። ይሄው ፋኖ ምናምን አማራ ኦሮሚያ ምናምን በዙሪያ በሙሉ እየተንቀጨቀጨ ያለ ፊርማ ለመውሰድ አይደለም። ጫና ተጽዕኖ እኔ በቃኝ ሰልችቶኛል። አሁን ቅድም አኩላ በዚህ አጋጣሚ አስተካክዬ ልለፍ። ኃይለማርያም ደሳለኝ ስልጣን የለቀቀው የኦሮሚያ ጀዋር መሐመድ ፌስቡክ ላይ ስለጻፈበት ምናምን ነው ብለህ በፍጹም ደግመህ ባትናገር ደስ ይለኛል። የመረጃ ክፍተት እንዳለ ብዙ ሰው እንዳለ አውቃለሁ። ሰው በፌስቡክ ላይ ስለተጻፈ ስልጣን አይለቅም። ሰው ስልጣን የሚለቀው ህዝቡ ለአመፅ ይነሳብኛል ምናምን በሚል አይደለም። እሱ የኃይለማርያም ስልጣን ስለለቀቀ አብይም ስልጣን ይለቅልኛል ለማሰብ which is absolutely wrong ነው። ኃይለማርያምም የለቀቀው በራሱ ፍላጎትና ለራሱ ትራንዚሽናል ታይም ስለፈለገ ነው። ያ ደግሞ እሱ ማይለቅ ከሆነ እሱ በመልቀቅ አብይን የማይተካ ከሆነ የማይስተካከል አሁን እዚህ ጋር መናገር የማልፈልገው እጅግ ከባድ አደጋ በሀገሪቱ ላይ ተጋርጦ ስለነበረ ነው እንጂ የኦሮሚያ ምናምን አይደለም። የኦሮሚያ ራሱ በራሱ በመንግስት ሆን ተብሎ እንደ ምክንያት የተነሳ ነገር ነው እንጂ በገዢ ኃይል ምክንያት ስልጣኑን ለቋል ብለህ እንዳታስብ። የታጠቀ ነው፣ እዚህ ድረስ የታጠቀ ነው፣ ማዘዝ ይችላል። ሰራዊቱ ጸጥ ነው የሚያደርገው። ሰው ዱላ ይዞ ስለወጣ ሰው ፈርቶ ስልጣን ይለቃል። ሰው ወይ ፍትሃዊ ነው የሚሆነው። መንግስት ማንኛውም እርምጃ ተመጣጣኝ የሆነውን እርምጃ መውሰድ ህገ መንግስታዊ ስልጣን አለው። ያን ስልጣኑን ኤክሰርሳይዝ ማድረግ አቅቶት ወይ ፈርቶ ምናምን አይደለም። ኃይለማርያም ካልኩሌሽኑ ሌላ ስለነበረ ነው የለቀቀው። ጃዋርን በመጽሐፉ ላይ እንደዛ ብሎ የተሳሳተ ነገር ሲጽፍ አይቼዋለሁ። ያን ማስተካከል ያለብን በሌላ መጽሐፍ ነው። መጽሐፍ ስለሆነ የጻፈው ስለዚህ ብዙ ጊዜ የሚወስድ ስለሆነ ግን በፌስቡክ ስለጣፍክ መሳሪያ ጠመንጃ ይዘህ ስለተኮስክ መንግስት ስልጣን ይለቃል ብለህ በፍጹም which is absolutely የተሳሳተ ካልኩሌሽን ነው። እሱ ከአእምሯችሁ አስወጡታችሁ አሉት። አብይ አህመድ ስልጣኑን የሚለቀው በምርጫና በምርጫ ስልጣኑን የሚለቀው በምርጫና በምርጫ ብቻ ነው። ከዛ ውጭ ማንኛውንም ኃይል ያንቀሳቀሳል። ማንኛውንም ተመጣጣኝ እርምጃ የመውሰድ ህገ መንግስታዊ ስልጣን አለው። ይህን ነገር መረዳት ያስፈልጋል። እኔ ፖለቲከኞች እርስ በርስ እንደምታውቁኝ ሰዎች ሲወጋጉ ደስ ይለኛል። የወደፊት ሳድግ ወደፊት ማድረገው ፖለቲከኞቹ በነገራችን ላይ እርስ በርስ ፖለቲከኞቹ ማደባደብ ነው። ህዝቡ አርፎ ፖለቲከኞች መደባደብ አለባቸው የሚል ጽኑ እምነት አለኝ። ኦኬ ታፕ እያደረጋችሁ ቲክቶክ ላይ ያላችሁ ሰዎች እያዩዋችሁ ነው። እዚህ ዩቲዩብ ላይ ያላችሁ ሰዎች ላይክ ሼር እያደረጋችሁ ትገባላችሁ። ወንድሞቼ ናቸው እዚህ ጋር የምታዩዋቸው። አማራ አኪል አከባና አማራ አንተና አብርሃምም የብልጽግና ደጋፊ ነው። መሬት ላይ ያለውን ፖለቲካ ነው የተነተነ ያሉት። ወደ አኪላ ልምጣና ከአንተን የተነሱ ሀሳቦችን ትሄድባችኋለህ። የአላንስ ጉዳይ ይነሳል፣ በተደጋጋሚ የሚነሳ ቁርጥ ያለ መልስ እስካሁን ማይሰማበት። ምናልባትም በዚህ ጉዳይ ላይ አላንስን አስመልክቶ በበቂ ሁኔታ ልታስረዱ ትችላላችሁ። ሳይበር ላይ ያለውን የአማራን ትግል ከምታራምዱ ልጆች መካከል ብዬ ከማስባቸው አንዱ እናንተ ናችሁ። እስኪ በዚህ ጉዳይ ላይ ትነግረኛለህ። አሁን ጦርነት ማለት ኢንተርናሽናል ፖለቲክስ ራሱ ዲፋይን እንደሚያደርገው when there is disagreement ሲኖር ነው። ኦን ዩር ፋውንዳሜንታል ፕሪንሲፕል ላይ ዲስአግሪመንት ካለ ወደ ጦርነት ይገባል። ይሄ ነው፣ ከዚህ ውጭ ሌላ ነገር የለውም። አሁን የአማራ ፋኖች ይሄ ማንደራደርበት የኛ ፋውንዳሜንታል ፕሪንሲፕላችን ነው ብለው የሚያስቀምጧቸው ነገሮች አሉ። ለምሳሌ ህገ መንግስቱ ቅድም አንተን ያነሳው ጉዳይ፣ የሐሰት ትርክቱ ጉዳይ፣ የመፈናቀሉ ጉዳይ፣ የመገደሉ ጉዳይ፣ ይሄ ለዚህ ዳረጉን ሰዎች እና ይሄ ጉዳይ በአፋጣኝ ምላሽ ማግኘት አለበት ብለው ሁሉም ከአዋቂ እስከ ኤሊት ድረስ ብትጠይቃቸው ሊነግሩ የሚችሉት ነገር ነው። አሁን ይሄ በሆነበት ሁኔታ ላይ አላንስ እንፈጥራለን እንሰራለን የሚሏቸው አካላቶች ደግሞ ቀደም ሲል ከጠቀስኩልህ ከፋውንዳሜንታል ፕሪንሲፕላችሁ ጋር የሚጋጭ አይዲዮሎጂ ይዘው ከሚንቀሳቀሱ ኃይሎች ጋር ነው። ይህን እንዴት ነው የምታስታርቁት? በጣም ቆንጆ ጥያቄ ነው የጠየቀኝ። ብዙ የአማራ ልጆችም ውስጣቸው የሚመላለስ ጥያቄ ስለሆነ ትንሽ ወንድሜ አንተነህ ካነሳው ላይ አንደኛው የአማራ ሚሊሻ ነው ከፋኖ ጋር እየገጠመ ያለው፣ በሱ አቅም ይቆጣጠረዋል ምናምን ተብሏል። ባይዘዌ አማራ ክልል ሁሉም እዝ ገብቷል። ምዕራብ እዝ፣ መካከለኛ እዝ፣ ሰሜን እዝ፣ ሁሉም ሰራዊት ሞቢላይዝ ተደርጓል። ሙሉ ለሙሉ መጥቷል አልመጣም ሌላ ጥያቄ ቢሆንም የሁሉም እዝ መሪዎች አማራ ክልል አሉ።
ሰራዊታቸውም አለ። እስከ ቅርብ ጊዜ ድረስ የአማራ ሚሊሻ ድሮን እንደታጠቀ አላውቅም፣ ድሮን እንደሚተኩስ አላውቅም። በኢትዮጵያ አይ ቲንክ አንቀጽ 51 ላይ የኢትዮጵያ ልዩ ኃይልም ይሁን ፖሊስ መታጠቅ ከሚችለው መሳሪያ በላይ ሞርተር፣ ሌሎችም ከባባድ መሳሪያዎች መድፍን ጨምሮ ልዩ የአማራ ሚሊሻ እንደሚታጠቅ አላውቅም። ውጊያው እየገጠምን ያለ ነው በድሮን ነው። ስለዚህ ከአማራ ሚሊሻ ጋር እያደረግነው ያለው ትግል አይደለም። የአማራ ሚሊሻ መንገድ ሊጠቁም ይችላል፣ ሊያሳይ ይችላል። ውጊያው ላይ ግን በምርኮም ያየናቸው የለበሱት የሰራዊትን ዩኒፎርም ደጋግመን አይተናል። የአማራ ሚሊሻ አይደሉም። የእዝ አመራሮች ኮሎኔሎች ነው። እኔ ኮሎኔል የሚመራው ሚሊሻ እንዳለ አላውቅም። ስለዚህ ያ ነገር ቢስተካከል ማለት ነው። ደጋግሞ በቃ ነገሩን የማቅለል ነገር አለ። በድሮን እየተታኮስ ባይዘው የድሮን መሳሪያ ኢትስ ቬሪ ኤክስፔንሲቭ $50-60 ሺህ ነው በአንድ ሂት የሚወጣው። አንድ ኦፕሬሽን 3-4 ጥይት ቢወድቅ $50-60 ሺህ ነው። ወደ ኢትዮጵያ ወደ ብር ስንቀይረው እንግዲህ አሁን ባለው ምንዛሬ በጣም ብዙ ብር ነው። ከ10-20 ሚሊዮን ብር በላይ የሚወጣ የሚሊሻዎች ደሞዝ የብዙ ሺህ ሚሊሻ የዓመታዊ ደሞዝ የሚሆን ገንዘብ ነው። ስለዚህ ብዙ ሺህ ሚሊሻ ማሰለፍ አልቻለም ማለት ነው። ሌላው ብዙ ፋኖች እጅ እየሰጡ ገብተዋል ተብሏል። ባለም መረጃ ብዙ መከላከያዎች እና ብዙ ሚሊሻዎች ወይም ብዙ አድማ ብተናዎች ፋኖ እንደሚቀላቀሉ ነው። ይሄን ለማወቅ የአማራ ፋኖ ሰራዊት የታጠቀው መሳሪያ ማየት በቂ ነው። የአማራ ፋኖ ወደ ትግል ሲገባ ይዞት የነበረው ትጥቅ አልቪን፣ ምንሽር፣ ጓንዴ ነው። ዛሬ መንግስት ከታጠቀው አይ ቲንክ አዲሱ ጥቁሩ ክላሽ የሚባለው ሙሉ ለሙሉ ማለት ይቻላል የአማራ ኃይል ታጥቆታል። ድሽቃዎቹን ሁሉንም ነገር ያ የሚያሳየው ወይ የከዱ ሰዎች ይዘውልን መጥተዋል ወይ በውጊያ ማርከን ይዘናል ማለት ነው። ሁለቱም የሚያሳየው የኃይል አቅማችን ነው። ሌላኛው በጣም በሚገርም ሁኔታ በጣም ኤርትራ ደጋጋሚ ተነስቷል። አይ ዶንት ኖ ይሄ መንግስት ከጦርነት መቼም እንደማይወጣ ማሳየው ይሄ ይመስለኛል። እኔ ቢያደርገው ጥሩ ነው፣ ሄዶ ውጊያ ቢጀምር ለእኛም ነገሮች ይቀልሉ ነው። ኦኬ ሶ ነገሩን ምንድነው የኤርትራ ልጆች ናቸው እንደሚያደርጉ ምናምን። ይሄው መንግስት እኮ ከኤርትራ ቀለበት እስከ ማድረግ የደረሰ ለኢሳያስ አፈወርቂ ቀለበት ያደረገ ብልጽግና መንግስት ነው። አዲስ አበባ ላይ ጋብዞ ሲያስጨፍር የነበረው ይሄው መንግስታችን ነው፣ ብልጽግና ነው። ኩኪስ ሲያዞርም የነበረው ይሄው ብልጽግና ነው። ስለዚህ መቼ ፍቅራችሁን ጨርሳችሁ መቼ በዚህ ልክ እንደጣላችሁ እኔ ፐርሰናሊ እንኳን እስካሁን ሾክ የሚያደርገኝ ቬሪ ድራስቲክ የሆነ የፌሊየር ኦፍ ማሬጅ ይሄ የዘመኑ ትዳር አሁን ተጋብቶ አሁን ይበተናል እንደሚባለው እንደዛ እስኪመስል ነው። ሊተራሊ ትዳር በሚመስል ደረጃ የተጣመረ መንግስታት ነበሩ። ስለዚህ በመካከላችሁ የተፈጠረውን ፍቺ ወደኛ ወደ ፋኖ ባታመጡት ደስ ይለኛል። የራሳችሁን ጉዳይ ራሳችሁ ፍቱ። ዛሬ እያልክ እኮ ነው ከኤርትራ ጋር ብትዋጉ ለእኛ መንገዱ ይቀልልናል እያልክ እኮ ነው። አሁንም you are defending Eritrea. አንተ እኮ ኤሪትሪያ ኦን ቢሃፍ ኦፍ ኤሪትሪያ ነው እየተናገርክ ያለው። ኤርትራን ተነካ አዲስ አበባ መጣለው እያልከው ነው። ኖ ክሊር እንዲያደርገው ነው ለትናደ አኪላ ገብተዋል። በሌላ ሰው በሚረዳው መንገዱ ይኸው ነው የምልህ። አንዴ ቆይ እዚህ ጋር ሰዎች እያደመጡን ነው። ሀሳቡን ይጨርስ። ተጣሙም ከሆነ ጨርሷለሁ ጨርሷል። እኔ ክሊር እንዲያደርግ ነው። ለራሱ እኮ ነው የምመልስለት። ኤርትራን ሄደ የምትነካ ከሆነ ለእኔ ቀለልከኝ። ምክንያቱም ሄድ ከኤርትራ ማለት እኔ 4 ኪሎ ነው የሚሄደው እያለ ነው። አሁን እኮ 4 ኪሎ መሄድ አይችልም አኪላ። መንግስት ግን ኤርትራ ከሄደ ግን እኔ 4 ኪሎ ሄዳለሁ እያለ ነው። ገብቶሃል? መንግስት ለምሳሌ ሶማሌ ነው። እሺ ቀጥል። አንደኛ ቀደም ሲል እንዳልኩት አድማጭ ተመልካቾችን ማክበር አለብን። ምን እንደሚናገር እዚህ ጋር ከ1000 ሰዎች በላይ እያዩዋችሁ ነው ዩቲዩብ ላይ። ይጨርስ ሀሳቡን። አንተ ስትናገር እሱ ኢንተራፕት አላደረገም እና የማቃናት ተጣሙም ከሆነ ሀሳቡን እያቀረበ ያለው አንተ ደግሞ የማቃናት ስራ ትሰራለህ። ችግር የለውም። ሀሳቡን ግን ይጨርስ። ኢንተራፕት አታድርገው። ቀጥል አኪላ። ኦኬ ቴንክ ዩ። ያው በመጀመሪያ ስታስተዋወቅ የጋዜጠኞች ማህበር ፕሬዚዳንት ነው ስላልከኝ ብዙ የጋዜጠኞችን ህጎችን ያከብራል ወንድማችን ብዬ ነበረ። ያው በብልጽግና እየሸተተ ነው ወንድማችን፣ የማፈን ስራ ነው እና ፕሊስ ሀሳቤ ልግለጽ።
ቢያንስ እዚህ እንግለጽ መሬት ላይ ወንድሞቻችን ስለምታስሯቸው ማለት ነውና ቢያንስ እንደ ጋዜጠኛ የጋዜጠኛ ዲሲፕሊን ቢኖር ደስ ይለኛል። አሁን የኃይለማርያም ደሳለኝም ተነስቷል። ኃይለማርያም ደሳለኝ በአፉ በኢትዮጵያ ሕዝብ መሃል ራሱ ለሬዚግኔሽኑ እንደ ሪዝን ያደረገው በጊዜው የነበረውን የህዝብ ሞት የአመጾች አደጋ ስለሆኑ ይሄን ይዞ መቀጠል ስለማይችል ሪፎርሙን ሌላ ኃይል እንዲመራው በማለት በቃሉ አስቀምጦታል። ስለዚህ ከባለቤቱ ያወቀ ቡዳ ነው ስለሚባል ለኃይለማርያም ደሳለኝ መተው መልካም ነው። እኛ ከኃይለማርያም ደሳለኝ አፍ የወሰድኩትን ነው ደግሜ የተናገር የቀነስኩት የጨመርኩት የለም ማለት ነው። ወደ አላያንስ መጥተሃል ቴዲ፣ ጥሩ ጥያቄ ነው ያነሳው። የአማራ ፋኖ አንድና ትልቁ ጥያቄ ሁሉንም ይሄ ኦቨርአርቺንግ ኩዌስችን ይባላል፣ ሁሉንም የሚያቅፍ ጥያቄ አለ። የህገ መንግስት ጥያቄ፣ የመሬት ጥያቄ፣ ኤቭሪቲንግ ከብሔር ብሔረሰብ ጋር ልንወያይበት ልንደራደርበት የምንችላቸው ናቸው። እነዚህ የፖለቲካ ስልጣን ጥያቄዎች ምናምን የአማራ የህልውና አደጋ አለብኝ። ያ ማለት ምንድነው? ህልውና ላይ አደጋ ያደረሰውን ናዚያዊ መንግስት በመጣል በሚለው ሁሉም ይስማማል። ኢትዮጵያ እንዳትደክም እንዳትጎዳ ከታሰበ ትግሉ እየሰፋ እንጂ እየቀነሰ አይደለም፣ እያበበ እንጂ እየወደቀ አልመጣም። ስለዚህ ጀስት ሲምፕል የኃይለማርያም ደሳለኝን መንገድ መከተል በቃ ውጤቱ እሱ ነው። ያ ከተደረገ የአማራ ፋኖ የሚዋጋበት ሪዝን የለው። ዛሬ ላይ የኦነግ እንግዲህ ሲገሉ ጄኖሳይድ ፈጻሚዎች ናቸው ብሎ የኦሮሚያ ክልላዊ መንግስት ማህተም የመታባቸውን የኦነግ አመራሮች ዛሬ የኦሮሚያ ክልላዊ መንግስት የሚሊሻ ኃላፊ አድርጎ ሾሟቸዋል። ስለዚህ የቆመ ነገር የለም። ትናንትና ሲገሉን የነበሩ ሰዎች ፍርድ ቤት ሳይሆን ስልጣንና መኪና እንደሚሰጣቸው አይተናል። ለህዝቡ እንኳን ስነልቦና ካለማሰብ በፓርላማ አሸባሪ ተብሎ የተጠቀሱ ኃይሎች ናቸው። እነዚህ ኃይሎች አዲስ አበባ በነፃነት ሙዚየሞችን ሲጎበኙ በየተለያየ የመንግስት ቢሮዎች ኬክ ሲበሉ ነው ያለ። ስለዚህ አማራን ስለገደሉ ገለው ጨርሷል። አሁን አማራ በኦሮሚያም ብለው በየትም ራሱን የመከላከል አቅም ላይ እየደረሰ ነው። ልገለው አትችልም። ዛሬ ልገለው ስትመጣ መልሶ ይመልሳል። ያ አዋጪ ስላልሆነ ስራቸውን ሰርተው ስለጨረሱ ሰዎቹ ተሰብስበው የአገሪቱ የጠቅላይ ሚኒስትር ቢሮ ባወጣው መግለጫ አሸባሪ ያላቸው ኃይሎች ፓርላማው በአብላጫ ድምፅ አሸባሪ ብሎ የወሰነባቸው ኃይሎች ያለምንም የህግ ትራያል ያለምንም የማህበረሰብ ይቅርታ ወደ ማህበረሰቡ መቀላቀል ብቻ አይደለም፣ እንደ ኢንቮይ እንደ አሜሪካ እንደላከችው እንግሊዝ እንደላከችው የተከበረ ባለስልጣን በቀይ ምንጣፍ ተቀብለው ሲያንሸራሽሯቸው ነው የሰነበቱት። እሱም ብቻ አድርገው አልተው ስልጣን ሰጥተዋቸዋል ደግሞ እንዲጨፈጭፉ። ስለዚህ ከጭፍጨፋው ጀርባ ያለው ኃይል ተሰባስቦ መልሶ ለመጨፍጨፍ እየተደራጀ እንደሆነ ማሳያ ነው። የአማራ ህዝብ አንድ አይደለም 10 ጊዜ ከጀርባው መወጋቱ የምታውቁት የብልጽግና መንግስት ጄኖሳይድ መፈጸሙን እንኳን አምኖ ካለው ችግር በፍጥነት አርሞ የይቅርታ እጅ ወደ አማራ ህዝብ አልዘረጋም። ይቅርታ አድርጉልኝ እንኳን አላለም። መልሶ ገዳዮቹን በማቀፍ ምን ያክል ክፉና ገዳይ መንግስት መሆኑን ለማህበረሰቡ ከአንድም 10 ጊዜ አሳይቷል። ከዚህ ኃይል ጋር አቅም ስላለን ምናምን አይደለም አንደራደርም እንለው የማንልበት ምክንያት እንደማይተወን ስለምናቅ ዛሬም ታፍነው የሚታሰሩት ዛሬም የሚገደለው አማሮች አሉ። እንደማይተወን ጠላታችን እንደሆነ ስለምናቅ ደጋግሞ በስላሳየን ማለት ነው። ስለዚህ የአማራ ትግል የሚፈልገው ትልቅና ትልቅ ጥያቄ የብልጽግና መንግስት ከስልጣን ራሱን አውርዶ ወንጀለኞችን አሳልፎ ለፍርድ ቤቶች ለአቃቤ ሕጎች ሰጥቶ የፍትህ አደባባይ ላይ እንድንገናኝ ማድረግ ነው። መሳሪያው ይቆማል፣ በወረቀት እንገናኛለን ማለት ነው። ከዛ በኋላ አገሪቷ ላይ ያለ የተለያዩ ማህበረሰቦች በጋራ የምንፈጥረው ህገ መንግስትም ይሁን አሰፋፈርም ይሁን የፈለገ የትኛውም አይነት ጉዳይ ላይ ለመወያየት የአማራ ፋኖ ፈቃደኛ ነው። ከየትኛውም ህዝብ ጋር ቁጭ ብሎ ለማውራት ዛሬም ነገም ከነገ ወዲያም ፈቃደኛ ነው። ቅድም ያነሳቸው አሊያንሶች አሉ። ለምሳሌ የአማራ ህዝብ ላይ ጄኖሳይድ ፈጽመዋል ተብሎ ከሚታሰቡ ኃይሎች ውስጥ ሙሉ ኢህአዴግ ጄኖሳይድ ፈጽሞብናል ብለን እናስባለን። በመሪነት ህወሓት መር የነበረው ኢህአዴግ ላለፉት 27 ዓመታት ጨፍጭፎናል፣ አፈናቅሎናል፣ ሌሎች እንዲያፈናቅሉን ትርክት ሰርቷል።
ከዚህ ኃይል ጋር አደራደራለሁ፣ ከዚህ ኃይል ጋር አላያንስ አድርጌ ወደ 4 ኪሎ ገባለሁ የሚል ኃይል የአማራን የትግል ጥያቄ አያውቀውም ማለት ነው። ምክንያቱም የአማራ የትግል ጥያቄ ስልጣን አይደለም፣ ስልጣን ሚኒመም ነው። ስልጣን ተመልሰ ላለመገደል የምትይዘው ነው እንጂ የስልጣን ሱስ የለበትም። የአማራ ህዝብ ላለፉት 3000 ዓመታት ሲያስተዳድር ሀገር ሲገነባ ሲያንጽ የኖረ ማህበረሰብ ሱስ የለብንም። 4 ኪሎ ተቀምጦ ወንጀል መስራት ሱስ አይደለም። የአፍሪካ ስልጣን በጣም ያስጠላ ነው። እጅህን በደንብ የምታቆሽሽበት ቦታ ነው። የአማራ ህዝብ እንደ ማህበረሰብ ስልጣን አልፈልግም ካለ 50 ዓመት ሙሉ አልፈልግም ብሎ እዛው እንደሚፈልጉት አድርጉ ብሎ ጥሎ ከወጣ ቆይቶ ዛሬ ስልጣን የምንፈልገው ያለ ስልጣን ራሳችን ፕሮቴክት ማድረግ ስለማንችል በወለጋ ያለ ለምሳሌ አማራ ራሱን ፕሮቴክት ለማድረግ ለመታጠቅ በህግ ለመታጠቅ የግዴታ ህግ አስፈጻሚ ኃይል ሆኖ መቀመጥ አለበት። ህግ አስፈጻሚ ኃይል ስትሆን ስልጣን ይዛል ማለት ነው። which ፖሊስ ሆነሃል ማለት ነው። ህግ አስፈጻሚ ህግ ተርጓሚና ህግ አውጪ በአንድ የመንግስት መዋቅር ውስጥ ፓራላል ሆኖ አብሮ እንደሚሰሩ ተቀምጧል። ያ ማለት ስልጣን ማለት ነው። ስለዚህ የአማራ ህዝብ በህግ ታጥቆ ህዝቡን ለመጠበቅ ቢኮዝ የትርክት ስራ ተሰርቷል። እኛ ብልጽግናን ሰራዊት በማስወገድ የአማራ ህዝብ ሞት ይቆማል ብለን አናምንም። የጥላቻ ስራው ስለተሰራ ሰዎች በጥይት ባይገሉ በቢላ ይገሉናል፣ በቢላ ባይገሉ በተለያየ በፋይናንሻል ጄኖሳይድ በተለያየ ነገር ያጠቁናል ብለን ስለምናስብ ራሳችን መከላከል እንፈልጋለን። ለመከላከል ግን እንዳሁኑ መሳሪያ ይዘን ጫካ እየገባን አይደለም፣ ይገዛ ሀገር እንደዛ ስለማይሄድ። ስለዚህ በህግ ለመታጠቅ የግዴታ የፖሊስ ማዕረግ መያዝ አለብን። ያን ለማድረግ የስልጣን ባለቤት መሆን አለብን። ስልጣኑን የምንፈልገው እንኳን ይህን አፍሪካ ሀገር ውስጥ የወደቀ አቅም የሌለው ሀገር ለማስተዳደር የሚያጓጓ ነገር ኖሮት አይደለም፣ ራሳችን ለመከላከል የሚያድነን ስለሌለ መንግስት አድነን ብለን ጮኸናል። ገዳያችን መንግስት እንደሆነ በሚሰራው ስራ አይተናል። መጥቶም ገሎናል። ገዳዮቻችንንም ስልጣን ሲሰጥ አይተናል። ማንም ያድነን እንግዲህ ወደ እግዚአብሔር ወደ አላህ ጮኸን ፋኖን አስነሳ። ስለዚህ ያድነን ስለሌለ ማዳን የምንችለው ራሳችን በራሳችን ነው። ፋኖ በህግ አልታጠቀም። ፋኖን እድሜ ዘመናችን ይዘነው አንቀጥል። በህግ ለመታጠቅ ስልጣን ያስፈልጋል። ስልጣንን የፈለግንበት ምክንያት ይሄ ነው። የፋኖ ኃይሎች አላያንስ ብሎ ከህወሓት ጋር የሚደራደር ካለ የአማራ ትግል የስልጣን ጥያቄ እያደረገው ነው። ስልጣን ሚኒመም ሪኳየርመንት ነው ብዬ ያነሳውበት ምክንያት ያ። ስለዚህ ከገዳዮቻችን ጋር አብሮ መሰለፍ ቶታሊ ፋኖ የተነሳበትን ዓላማ ስቷል ማለት ስቷል ማለት። ስለዚህ ለእኔ ፋኖ የሚለውን ስሙን ያጣብኛል፣ ሪስፔክትም አይኖረኝም። የነፃነት ታጋይ ነው ብዬ አላስብም፣ የስልጣን ታጋይ ነው ብዬ ነው ማስበው። አንተ ነው የምትሄድበታለህ? አዎ ትንሽ በሱ ላይ ሀሳብ ልስጥና አያናን ላክለት። እኔ ስራ መሄድ አለብኝ። ያልከኝ ሰዓት ተኩል ስለሆነ ሰዓት ስራ ለምገባ ነው። ያ ሀሳቤን ልስጥና ቀድማችሁ ነበር ለሁለት መግጠም የነበረባችሁ። ኖ ይህ ሽሽት ምናምን ላኪላ ታውቀኛለህ። እኔ ወደ ኋላ መልሰው አይደለሁም። እኔ ሀሳብ ላይ መፈራ ሰውም አይደለሁም፣ የሚሸማቀቅም ሰው አይደለሁም። ዋናው ነገር ምንድነው መሰለህ? አማራ ትልቅ ህዝብ ነው፣ ታላቅ እጅግ ታላቅ። የኔ ድምፅ ይሰማል ወይስ እንዴት ነው? አይሰማም? አዎ ይሰማል። ይሄ ከ1 ሰዓት እስከ 1 ሰዓት ተኩል ነው የያዝኩት። ያለ ነው ዩቲዩብ ላይ ነው። በግራ በኩል ያሉ ናቸው በቲክቶክ የሚያደምጡን። እዚህ ውስጥ ያላችሁ ዩቲዩብ ላይ ላይክ፣ ሼር፣ ሰብስክራይብ ስላደረጋችሁ ከልብ አመሰግናለሁ። የቀጣይም ሌሎች ፖለቲከኞችን ይዤ ስመጣ አሳውቃችኋለሁ። በቴሌግራም ቴዲ ሐዋሳ እያላችሁ ስልኮቻችሁን እያወጣችሁ እዛ ቤተሰብ ያልሆናችሁ ቤተሰብ ሁኑ። በሀገሪቷ ወቅታዊ ሁኔታ ላይም ዜና የምንጽፈው በዚያ ነው። በቲክቶክ ላይም ፖለቲካዊ ውይይት ሲኖር ማሳውቀው አጀንዳዎችን የምጽፈው በዚያ ነው። እዚህም ያላችሁ ወደዚህ፣ እዛም ያላችሁ ወደዛ መታችሁ ቴዲ ሐዋሳ እያላችሁ ነው በሁሉም የምታገኙኝ። አሁን የመጨረሻው የማጠቃለያ ሀሳብ ላይ ነው የምንገኘው። ሰዓትም እየገፋ ስለሆነ ከተነሱ አኪላ ያነሳቸው ሀሳቦች አሉ። አንተ ይህን ጉዳይ ማጥራት ፈልጋለሁ በምትልባቸው ጉዳዮች ላይ ሄድባቸው። በጣም ጥሩ። ዋናው ነገር ምንድን ነው? የአማራ ህዝብ እንደሌላው የኢትዮጵያ ህዝብ ጥያቄዎች አሉት። የአማራ ክልልም እንደሌላው ክልል ጥያቄ አለ። ከወልቃይት ጋር ከራያ ጋር ተያይዞ፣ ከትግራይ ጋር ካለው ድንበር ጋር ተያይዞ፣ በፌዴራል ላይ ባለው ውክልና ጋር ተያይዞ፣ ከአማራ ክልል ውጭ በሚኖሩ አማራዎች ጋር ተያይዞ ጥያቄዎች አሉት። ኢንተረስት አለ። ይሄ ኢንተረስት መኖሩ ጥሩ ነው፣ መገለጹም ጥሩ ነው። ይህን ኢንተረስት ይዞ ደግሞ ፖለቲካ መስራትም ምን የሚከለከል ነገር አይደለም።
ይሄ ደግሞ ጥያቄ ለምን ተነሳ የሚልም ወገን የለም። ይሄ ጥያቄ መነሳት ያለበት በምንድን ነው የሚለው ነው አሁን እያጋጨን ያለ። ጥያቄው መነሳት ያለበት በጠመንጃ አስታከ አጅበህ አይደለም፣ በጥይት አጅበህ አታምጣ ነው። ጥያቄ ካለ አምጣው፣ ጥያቄው አምጣን ነው ይመለስልህ ነው። ጥያቄ ቆጥሮ አምጣ ሲባል ጥያቄ የለውም። ጥያቄ ይዞ መምጣት አይችልም። አማራ እየሞተን ይላል። አማራ እየሞተ ነው። እስክንድር ነጋን ለመግደል አሁን በጣም ከፍተኛ ሩጫ ነው ያለ። መከታውን ለመግደል ከባድ ሩጫ ነው። አማራ እስክንድር ነጋ የሚገደለው መከታው የሚገደለው ምን ስለሆነ የአማራ ጠላት ስለሆነ የሚገደለው ዘመነን ለመግደል አሁን በጣም ከፍተኛ እንቅስቃሴ እየተደረገ ተደራጅተው ራሱ ፋኖ ነን ብለው ዘመነ ለምንድን የሚገደለው ነው? ዘመነን በመግደል አማራን ነፃ ማውጣት እንዴት ነው የሚፈለገው? እርስ በራስ እየተተኳኮሰ የጎንደር የተባለ በሙሉ እንዲገደል በማስደረግ የጎንደር ልጆችን በማስገደል የአማራ ትግር የአማራን ነፃ ማውጣት እኔ እሱ አይታየኝም። በታዩ ጥሩ ነው። መምህራንን በመግደል የአማራን ሕዝብ ነፃነት ማስገኘት እንዴት ነው የሚቻለው? ተማሪዎች ህፃናትን አውጥተህ ተምረሃል ብለህ ፊደል ቆጥረሃል ብለህ በስሙ አማራ እዛው እየገደል አማራ እየተገደለ ነው። እዛው ገዳዮቹ ተገዳይ እንደሆነ ተገዳይ ጠበቃ እንደሆኑ አድርገው ሲናገሩ ግን ሌላ ነገር የሚናገሩት አውግዘህ ነው መነሳት ያለብህ። አማራ ክልል ውስጥ የሚደረገውን በፋኖ የሚደረገውን ዘረፋ፣ የንብረት ዘረፋ፣ የንብረት ውድመት፣ ትምህርት የማዘጋት፣ የመንግስት አገልግሎት ዜጎች እንዳያገኙ ማድረግ፣ ማዳበሪያውን የመዝረፍ አላግባብ ዝርፊያውን እሱን ማስቆም ነው። መጀመሪያ ማውገዝ ነው የሚያስፈልገው። ከዛ በኋላ የአማራ ጥያቄዎች እነዚህ ናቸው ይመለሱ ብለህ አምጥተህ ጠረጴዛ ላይ ቁጭ ታደርጋለህ። ጥያቄዎቹ በሚመለከታቸው ታይተው ይመለሳሉ። ያ ካልተመለሰስ ፖለቲካ ነው የምትሰራው። ፖለቲካ ስትሰራ እንዳልኩ ቅድም ጠመንጃ ይዘህ በጠመንጃ አጅበህ አይደለም። ወደ ጠረጴዛ ይዘህ ግባ፣ ህዝቡን ቀስቅስ፣ ድምፅ ውሰድ፣ ተመረጥ፣ ከዛ ፓርላማ ግባ። ከዛ በኋላ ፖለቲካ የምትሰራበት ቦታ ላይ ስልጣኑን መያዝ ትችላለህ። ማን ይከለክላል? እሱ የክልሉን መንግስት ስልጣን ለመያዝ ተመርጠህ ትገባለህ። 1 ዓመት ነው የቀረው። አሁን ለዛ መዘጋጀት ነው የሚገባ። ጠመንጃ ስታነሳስ በጠመንጃ ስታነሳ አንተ ጠመንጃ ያነሳው አካል ሌላው እሱን እንዲያጠቃው እድል ነው የሚፈጥረው። ንጹሐን እንዲጎዱ እድል ነው የሚፈጥረው። ክልሉ እንዲወድም እድል ነው የሚፈጠረው። ይሄ ደግሞ የሌሎች አጀንዳ ነው፣ የአማራ ህዝብ አጀንዳ አይደለም። አማራ ክልልን የጦር ሜዳ ማድረግ ትክክል አይደለም፣ ተገቢ አይደለም። ይህን ሲቪላይዝ እንዲሆን ህዝብ ተዋጊ እንዲሆን ጠመንጃውን ይዞ ጠመንጃ ነካሽ እንዲሆን ማድረግ ኢዝና ፌር አይደለም። ይሄ በአእምሮ ማሰብ የሚችል በአእምሮ ፖለቲካ መስራት የሚችል አገር ሲመራ የኖረ ለዝንት ዓለም የኢትዮጵያ የፊት ገጽ ሆኖ የኖረ ህዝብ አሁን በጠመንጃ አይደለም የሚያናግረው። ፋይል ይዞ ሚንከራተት ህዝብ አይደለም። ይሄ ህዝብ ምንም ነገር ማድረግ መዋጋት አይጠበቅበትም። ማውራት በቂው ነው። የራሱ ውክልና አለው። በዛ ውክልና መጠቀም ይችላል። ይህን ውክልና እንዴት አድርገን እንጠቀም የሚለውን አይዲያ፣ ሀሳብ፣ ፕሮግራም፣ ፖሊሲ ይዞ መምጣት ነው ውጤታማ መሆን የሚቻለው እንጂ ከዛ በተረፈ ግን በፌዴራል መንግስት አሁን አማራ እየሞተ ነው እየተገደለ ነው የሚለውን ነገር ጊዜው አልፎበታል። ምክንያቱም አማራ እየተገደለ አለም በአሁኑ ሰዓት። ይሄ በጦርነቱ መካከል የሚካሄድ ከሆነ ጦርነቱን እየመራ ያሉ የአማራ ክልል ቅድም እንዳለው ድሮንን የአማራ ክልል አልታጠቀ ምናምን የሚባለው ክልሉ ሲጠይቅ እዚህ አካባቢ እንደዚህ አይነት ነገር አለ ሲባል እርምጃ ሊወሰድ የሚችልበት እድል አለ። ግን ያለ ክልሉ መንግስት ፈቃድ የሚደረግ ነገር የለም። አብዛኛዎቹ ኦፕሬሽኖች እየተካሄዱ ያሉት በክልሉ ፖሊስና አድማ በተና ፖሊስና ሚሊሻ ነው። አብዛኛዎቹ ጦርነቶች እየተካሄዱት በዛ ላይ ነው። ከዛ ያለፈ መከላከያ የሚያስፈልገው የከባድ መሳሪያ ስም የታንክ የሞርታር ምናምን የመሳሰለ ነገርም እየተጠቀመ ለመከላከያ ጉዳቱን መቀነስ ስላለበት እና ድሮን ደግሞ ሞር ኢፌክቲቭ ነው። እሱ ተናግሯል። ድሮን ሞር ኢፌክቲቭ ነው። አሁን ጎጃም ላይ እናርጅና እናውጋ ላይ ለምሳሌ ራሳቸው ፎቶ አንስተው ላይቭ አድርገው በቪዲዮ አሳይተው ፋኖቹ ራሳቸው ናቸው ያስገደሏቸው። ራሳቸው ሰልጥኑ ብለው ዩኒፎርም አልብሰው ያንን ቪዲዮ ለህዝብ ማሳየት ዝናፌር። ምክንያቱም የሞቱትም ወንድሞቻችን ናቸው። ግን ንጹሐን ናቸው ምናምን የሚባል ዝናፌር። ንጹሐን ያልሆኑት ሰዎች ንጹሐን ሞቱ ማለት ፍቅር አይደለም። እኛ ያቸዋሉ የሞት የጥቃቱን ራሳቸው የቀረጹትን ፋኖች ራሳቸው የሞቱት እየቀረጹ ነው። ያንን ነገር መዋሸት ምንም አስፈላጊ አይደለም። ንጹሐን ናቸው ምናምን ማለት ንጹሐን አለ ላይቭ እያሳዩ ኑ እዚህ ጋር እንሙቱን እያሉ የተመቱ ናቸው። ስለዚህ ያንን ሲያገኝ መከላከያ ተሰብስበን ሰልፍ እያደረግን
ወታደራዊ ሰልፍ እያደረግክ ቪዲዮ ስትቀርጽ ለፕሮፓጋንዳና ከውጭ ድጋፍ ለማሰባሰብ እንደሆነ ስለሚታወቅ ያኔ ገብተው ድሮኗ በፍጥነት ልትደርስ ትችላለች። መከላከያ በመኪናም በእግርም ቢሄድ ያን ያህል ሊደርስ ማይች አንዳንድ ነገሮች ላይ ፌር ብንሆን ጥሩ ነው ለማለት ነው። ከዛ ውጭ ግን አማራ ህዝባችን ሰላም ይገባዋል። የአማራ ክልል ሰላም ይገባዋል። ወገኖቻችንን እረፍት እንስጣቸው፣ ሰላም እንስጣቸው። ለእኛ ፖለቲካ ስልጣን ፍላጎት ብለን ንጹሐን እንዲያልቁ እንዲወድም ክልሉ ማድረግ የለብንም። ያ ዘናጭ ክልል በዚህ ደረጃ መውደም የለበትም። የአማራ ህዝብ እጅግ የምንወደው ታላቅ ህዝብ ነው። እጅግ የተፈራና የተከበረ ህዝብ ነው። ከዚህ ህዝብ ጎን መቆማችንን ማረጋገጥ አለብን። ሁላችንም እዚህ ያለ ነው ከአማራ ህዝብ ጎን ነን፣ ከኢትዮጵያ ህዝብ ጎን ነን። የኢትዮጵያ ህዝብ ሁሉ ደግሞ ከአማራ ህዝብ ጎን ነው። የአማራ ህዝብ ጥያቄው ይሄ ፋኖ የሚባለውን ኃይል ልቀልልኝ ከላይ ላይ ነው። እሱን ደግሞ ድጋፍ የኢትዮጵያ መንግስት መከላከያው ጀግናው መከላከያ የሚያደርጋል። የፌዴራል መንግስትም የማያለሰለስ ጥረቱን በዚህ ላይ አጠናክሮ የሚቀጥል ይሆናል። አመሰግናለሁ። አኪላ ሀሳቡን ያጠቃልና አንድ ላይ እንወጣለን። አኪላ ምን ትላለህ? እንደ ማጠቃለያ ላስቀምጥ። አንደኛው ስለ ምርጫ ተወርቷል። ምንድነው ስልጣን በምርጫ ነው የሚገኘው ተብሏል። አይ ቲንክ ምርጫው እስር ቤት ነው የሚሆነው። ኦልሞስት የለም እኮ ሁሉም ታስሯል። የፖለቲካ ኃይሎች እነ ጀዋርም ፓስፖርታቸው ምናምን ተቀምጧል ምናምን ሰምተናል። ልደቱም ወደ ኢትዮጵያ አትገባም ተብሏል። ኦኬ። ስለዚህ እንዴት ነው ምርጫው? ብልጽግና እርስ በርሱ ነው የሚመራረጠው እና አንዳንዴ የምታነሱት ሀሳብ ራሱ ከማን ጋር ሊወዳደር ነው? እስቲ አሁን ብልጽግና ከማን ጋር ሊወዳደር? ኦኬ እንኳን የፓርቲ አባላት ደጋፊዎቻቸው ሳይቀርቡ እስር ቤት ናቸው። ስለዚህ ምርጫ የሚለውን ነገር እንደው ቀልድ ስለሆነ ብትተውት፣ ሰው ፊት አታውሩት። ላይክ ሞኝ ባያፍር የሞኝ ዘመድ ያፍር ይባላል። እኔ አፍራለሁ ምርጫ ብሎ የሚመጣ የብልጽግና ሰዎች ሳይ የለም ምርጫ ሊኖርም አይችልም። አይተነዋል። 99% ወይ 97 ነው ያለፈውን ያሸነፈው እኮ ዓለም ላይ ሰው የሚስቅበት እኮ። ስለዚህ አሁን ስለ ምርጫ ብልጽግና ሲያወራ ለራሱ ማፈር አለበት። ቢያንስ የምትወዳደሩበት ለውሸት እንዲያምር የውሸት እንኳን ፓርቲዎች አደራጅታችሁ ትንሽ የሚቃወሟችሁን እንኳን በሚዲያ አድርጋችሁ ስለሱ ብታወሩ ቢያንስ ደስ ይላል። የለም እኮ ሁሉም እስር ቤት ነው። ከውጭም ያሉት መግባት አይችሉም። ስለዚህ ስለ ምርጫ ባይወራ ደስ ይለኛል፣ ስለሚያስቅ ማለት ነው። ሌላኛው ይሄ ውይይት ሲጀመር ጽንፈኛው ፋኖ ምናምን ተብሎ የተጀመረ ውይይት የብልጽግና ደጋፊዎች ለዘመነ፣ ለእስክንድር፣ ለተለያዩ የፋኖ አደረጃጀት አመራሮች ሲምፓቲ በማሳየት ለምን ይሞታሉ፣ ለምን ይነካሉ የሚል የብልጽግና ደጋፊዎች በጣም የፋኖ ደጋፊ ሆኖ ተገኝቷል። ውይይቱ ራሱ ከዚህ ጋር ይሄ ሲነገር ተቆርጦ ቢወጣ የፋኖ ደጋፊ ነው ሰው የብልጽግና ነው ያስብላል። ስለዚህ ይሄ ስህተት ነው ማለት አንዳንዴ ውይይቶች በዚህ መልክ ሲሆኑ ይገርማል። ግን ለፋኖ የምታስቡት ነገር የለም፣ ልታስቡ አይችሉም። ፋኖም ቢያገኝ ሊያጠፋ ነው፣ እናንተም ልታጠፉ ነው። ያን መርጠን ነው። አሁን ስለ አማራ ትግል ግን ሁሉ ብዙ ሰው አልተረዳም። ብዙ ሰው ስለ ስልጣን ደጋግሞ ስለሚወራ እዛ ላይ ፎከስ ሆኖ ለትዊንድ ሆኗል። የአማራ ትግል ከመጀመሩ አሁን ያለው የትጥቅ እንቅስቃሴ ከመጀመሩ በፊት ለ4 ዓመት ለ3 ዓመት ያክል ሰልፍ ተሰልፏል። የአማራ ህዝብ ሳር ሳይረግጥ ማለት ነው። የመንገድ ሳር ሳይረግጥ ተሰልፏል። በሰልፉም ደጋግሞ ሰይፍ ከማንሳታችን በፊት እየተሰለፍን ነው ብሎ አንስቷል። ጥያቄውን አቅርቧል። አትግደሉን። በቃ ሲምፕል ጥያቄ እኮ ነው። ዛሬ መሳሪያ ያነሳበት ዋናው ምክንያት በድምፅ በመጮህ ሰልፍ በማድረግ በፖለቲካዊ ትግል እንደማይሆን የትኛውም ተቃዋሚ ወይም ይሄ ቮይስ ኦፍ ሪዝን የሆነ ሰው ታስሯል። ስለዚህ በምን ትቃወማለህ? ልቃወምስ ብትል ሰልፍስ መውጣት ይቻላል? ባህር ዳር ላይ ብረት ለበስ አስቀምጦ 500 ንጹሃንን በአንድ ቀን የጨፈጨፈ መንግስት ሰልፍስ መውጣት ይቻላል? እንውጣ ይባል። ስለዚህ እኛ ሰልፍ እንኳን መውጣት ብንፈልግ ሰልፍ የሚያስወጣ እንኳን ሲስተም ስላልፈጠራችሁ እኮ ነው የወጣ ነው ወደ ትግል። ኦኬ ይሄ በደንብ መታወቅ አለበት። ሌላው ሁሉም ሰው ማወቅ ያለበት እንደው የሰውነት ስነ ልቦና ሰው መያዝ አለበት። ያ ማለት የአማራ ህዝብን ትግል ጥያቄ መረዳት ያስፈልጋል። እንደ ሰው እኮ ዝም ብሎ ያለ ምክንያት ሊሞት አይወጣም ወይ ሊገል አይወጣም። የሆነ ኮዝ ተሸክሙ። ኮዙ ሲምፕል ነው። ተገድያለሁ ነው ያለው። ከዚህ ውጭ አልተናገረም። ጄኖሳይድ ተፈጽሞብኛል። ይሄ በመረጃ ኢንተርናሽናል ኮሚኒቲዎች
ትልልቅ የኒውስ ኤጀንሲዎች ያረጋገጡት ነገር ጭፍጨፋዎች they kill them like chickens እንደ ዶሮ ጨፈጨፏቸው ተብሏል ታርደዋል ብሏል ይሄን ያለው አይ ቲንክ ዋሽንግተን ፖስት ይመስለኛል የኢትዮጵያ ኢቲቪ እኮ አይደለም ወይ የሆነ some ዩቲዩብ ቻናል ምናምን አይደለም ዋሽንግተን ፖስት ነው ይወራል ስለዚህ አማራ ህዝብ ይሄ በደል እንዳለበት መጀመሪያ ከመረዳት ይጀምራል ይሄ ሁሉም የኢትዮጵያ ህዝብ ይሄን መረዳት አለበት በአንድ ሀገር ላይ የአማራ ደም እየፈሰሰ አገሪቷ በሰላም የምትኖር የሚመስለው ሰው ሞኝ ነው አትኖር አገሪቷን ለመጥበጥ አይደለም ይወጣል ደማችን